የፌደራል መንግስትና በህዝባዊ ወያኔ ሓርነት ትግራይ ህወሓት መካከል የተፈጠረው እሰጥ አገባ እየተባባሰ የሄደ መስሏል። ለሁለት ዓመታት የዘለቀውን አስከፊውን ደም አፋሳሽ ጦርነት በፕሪቶሪያ በተደረሰ የሰላም ስምምነት መግታት የቻሉት ሁለቱ ኃይላት ስምምነቱን አጽንተው ዘላቂ ማድረግ ግን ተስኗቸዋል። በስምምነቱ ማዕቀፍ ውስጥ የተያዙ አንኳር ጉዳዮችን ተግባራዊ ማድረግ ባለመቻላቸውም በመካከላቸው የተፈጠረው መካሰስና መወነጃጀል ተባብሷል። ሌላ ውጥረት እንዳይፈጠርም አስግቷል። ህዝባዊ ወያኔ ሓርነት ትግራይ ህወሓት ከግንቦት 5 ቀን 2017 ዓ.ም ጀምሮ ከፖለቲካ ፓርቲነት መሰረዙን የኢትዮጵያ ብሔራዊ የምርጫ ቦርድ አስታውቋል። ህወሓት በበኩሉ የቦርዱን ውሳኔ አይቀበልም። ይልቁኑ ነባሩ ህጋዊ የእውቅና ሰርቲፊኬት እንዲመለስለት ነው የጠየቀው። ከህግ ይልቅ ፖለቲካዊ ውሳኔ የሚፈልገው የፓርቲ ምዝገባ ጉዳይ ውጥረቱን ከሚያባብሱ ጉዳዮች ውስጥ በዋናነት ተጠቃሽ ሳይሆን አይቀርም። በሌላ በኩል በህወሓት ውስጥ የተፈጠረው የአመራር መከፋፈል በክልሉ ሌላ አዲስ የፖለቲካ ፓርቲ እንዲወለድ ምክንያት ሆኗል። በክልሉ የሚንቀሳቀሱ አንዳንድ የተቃዋሚ የፖለቲካ ፓርቲዎች በህወሓት መካከል የተፈጠረው መከፋፈል ከፌደራል መንግስቱና ከኤርትራ መንግስት ጋር የሚያብሩ ቡድኖችን ፈጥሮ ክልሉን ለሌላ የጦርነት አውድማ ሊጋብዝ የሚችል ስጋት ደቅኗል ይላሉ። የፕሪቶሪያውን ስምምነት ተከትሎ የሻከረው የኢትዮ ኤርትራ ግንኙነት በኢትዮጵያ የባህር በር መሻት ጉዳይ አዲስ ቃጠናዊ ውጥረት አስከትሏል። የፌደራል መንግስቱ በሚያስተዳድራቸውም ሆነ ለመንግስት ቅርበት ባላቸው የመገናኛ ብዙሃን የህወሓት ባለስልጣናት ከኤርትራ መንግስት ጋር ግንኙነት እየፈጠሩ ነው ሲሉ ይከሳሉ። የህዝብ ተወካዮች ምክር ቤት ከህዝባዊ በዓልነት ያገደውን የግንቦት 20 የድል ቀንን በተናጥል ያከበረው የትግራይ ክልል ብቻ መሆኑና ኤርትራን የሚመለከቱ ጉዳዮች በበዓሉ ላይ መስተጋባታቸው ህወሓት ከፌደራል መንግስቱ ጋር ያለውን የግንኙነት ሁኔታ ሳያባብስ እንደማይቀርም ይገመታል። ውጥረት ውስጥ የገባው የህወሓትና የፌደራል መንግስቱ ግንኙነት እንዲሁም የትግራይ መጻኢ ዕጣ ፈንታ የውይይታችን ርዕስ ነው። በውይይቱ ላይ አቶ ዶሪ አስክዶም፣ አቶ ደጋፊ ጉድሰይና አቶ መስፍን ደሳለኝ ፖለቲከኞች ናቸው ሁሉም። እንዲሁም ዶክተር ዮናስ አሽኔ የመንግስትና ህብረተሰብ ግንኙነት መምህርና ተመራማሪ ተሳታፊ ይሆናሉ። የዶክተር ዮናስ አሽኔ የስልክ ቁጥራቸው ለጊዜው እያስቸገረን ነው። ወደ ኋላ ላይ ወደ ውይይታችን እንደሚቀላቀሉ ተስፋ አድርገን እንጠብቃለን። እንግዶቻችን ጥሪያችንን አክብራችሁ ስለተገኛችሁልን በአድማጮቻችን ስም ከልብ እናመሰግናለን። እንኳን ደህና መጣችሁ። እንኳን ደህና ቆያችሁ። መልካም፣ በጣም ነው የማመሰግነው። ቀዳሚ የማደርገው አቶ ዶሪን ነው። አቶ ዶሪ፣ በፌደራል መንግስቱና በህወሓት መካከል እየተባባሰ ሄደውን ውጥረት ያነገሰ መካሰስ፣ መወነጃጀል፣ መወቃቀሱን እንዴት አዩት? እንግዲህ በህወሓትና በፌደራል መንግስት የተፈጠረው መካረር አሁን አይደለም፣ ብዙ አመታትን ያስቆጥሯል። በ2013 ዓመተ ምህረት በሁለቱ መካከል በተፈጠረው ወደ ህዝቡ ተላልፎ በትግራይና በፌደራል መንግስት መካከል ከፍተኛ ጦርነትና እልቂት እንዳስከተለ ይታወቃል። ጦርነቱ በፕሪቶሪያው ስምምነት መሰረት እንዲቋረጥ ተደርጓል። ጦርነቱ በመቋረጡ ትግራይ ላይ በተወሰነ ደረጃ የሰላም እፎይታ አግኝተዋል። መሰረተ ልማቶች እንዲከፈቱ እንዲሁም ባንኮችና የተለያዩ አገልግሎቶች እንዲከፈቱ አስተዋጽኦ አድርገዋል። ከፍተኛ እልቂትም በሰው ላይ በንብረት ላይም ከፍተኛ ውድመት ሲያደርስ የነበረው ጦርነት በመቆሙ በትግራይ ብቻ ሳይሆን በኢትዮጵያም ሰርቷል። ትግራይ ላይ የነበረው ጦርነት ብዙ አገሮችና እንዲሁም በቴክኖሎጂ በድሮንም የታገዘ ስለነበረ ከኢትዮጵያ አልፎ ሌላ አገሮች የሚጠርጠራና ሌሎችም ተጋብዞ ጦርነት ላይ እንዲሳተፉ አድርጓል። ይህንን ጦርነት በመቆሙ ያው ህዝቡ የተወሰነ ደረጃ እፎይታ አግኝተዋል። በሁለት ዓመት የፕሪቶሪያ ስምምነት ይፈጸማል ቢባል እንጂ እስካሁን ድረስ ሙሉ ለሙሉ ባለመፈጸሙ ከ40 በላይ የሚሆኑ የትግራይ ግዛቶች አሁንም በከላክል ነው ያለው። ምስራቅ አካባቢ የኤርትራ ሰራዊት አለ። ሌላ አካባቢ ለመሳዳ ለመክፈፍ ያህል ጃናምበሳ እጀላ ባድመ አሊያወለ አለ። ምዕራብ ትግራይ ደግሞ የአማራ ታጣቂዎች አሉ። ስለዚህ እስካሁን ድረስ የምን ታጣቂዎች ወጥተው
ተፈናቃዮች ወደ ቀያቸው መመለስ ነበረባቸው። አሁን በጣም ከፍተኛ ቁጥር ያላቸው ተፈናቃዮች ነው ያሉት። ሱዳንን ጨምሮ በትግራይ በጣም ከፍተኛ ቁጥር ያላቸው ተፈናቃዮች አሉ። በከፍተኛ ችግር ውስጥ ነው ያሉት። አሁን ሊበላ የላቸውም፣ መጠለያ የላቸውም። ለአራት ዓመታት በጣም ከፍተኛ ችግር ውስጥ ነው ያለው። ይህንን ቅድሚያ ሰጥቶ መተግበር ሲገባቸው አንዱ ለአንዱ እየተወናጃጀለ እስካሁን ድረስ ቆይተዋል። በዋናነት አሁን የኤርትራ ሰራዊት ማስወጣት እና የዚህ ታጣቂዎች አማራ ታጣቂዎች የማስወጣት ኃላፊነት በዋናነት ፌደራል መንግስት የሚወስድ ሆነው ህወሓትም ኃላፊነት አለው። ምክንያቱም ፕሪቶሪያ ስምምነት ተደርጎ ህወሓት ስለሆነ ህወሓትም ኃላፊነት አለው። መተግበር ሲገባው የነበረው ህወሓት ትግራይን ወክሎ የፕሪቶሪያ ስምምነት ፈርመዋል። እናም ሊሰጠው ይገባው ነበር። እስካሁን ድረስ አልተሰጠውም። ማለት በምርጫ ቦርድ ህወሓት መካከል አሁን የተፈጠረው ሰጣገባ ብዙ ጊዜያት አስቆጥረዋል። አሁን ባለፈው ህወሓት ግን መግለጫ ላይ እንደጠቀሰው እንደ አዲስ መመዝገብ ሳይሆን የአምሳ ዓመታትን ያስቆጥራል። ይሄ ፓርቲ 50 ዓመታትን ያስቆጥራል። ስለዚህ 50 ዓመት ያስቆጠረ ፓርቲ እንደ አዲስ መመዝገብ የለበትም የሚለው መከራከሪያ ነው ያቀረበው እና እኛም ትክክል ነው ብለን ነው መልካም ህወሓት 50 ዓመት ያደረገ አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን ብዙ ዓመታትን ትግራይ ብቻ ሳይሆን ኢትዮጵያ መርቷል። በጣም አንጋፋ ፓርቲ ነው። ስለዚህ እንደ አዲስ ሳይሆን እንደ ነባር ፓርቲ መመዝገብ ነበረበት። ይህንን አልተደረገም። ምናልባት በህወሓት በኩል የጎደለ ነገር ካለ አላውቅም፣ ግን በእኛ እይታ እንደ አዲስ መመዝገብ የለበትም የሚለውን ህወሓት ያወጣውን መግለጫ ይደግፋለን። ውሳኔዎች በፕሪቶሪያ ስምምነት መሰረት ብቻ ነው መሆን ያለበት። መልካም፣ በጣም አመሰግናለሁ አቶ ዶሪ። አቶ ደጋፊ እርሶን ላስከትል። እንግዲህ ውጥረቱ መካሰስ፣ መወነጃጀል አለበት፣ እየተካረረ ሄዷል። ምን ማለት ነው ለእርሶ? ለእኔ የሚመለከተው ግራ ያጋባኛል። እኔ በህወሓትና በፌዴራል መንግስት ያለው ግንኙነት አንዳንዴ ዝም ብሎ ሁሉም ነገር ሁለቱም ተስማምተው የወድበት ያለው ሁኔታ ነው የምታየው። ለምሳሌ የፕሪቶሪያ ውል ህወሓት እና ህወሓት በምርጫ ይዘዋለው ያለውን ስልጣን ፈርሶ ሌላ አቃፊ የሆነ ጊዜያዊ ሽግግር መንግስት እንዲመሰረት ነው ውሉ የሚያዘው። አቃፊ የሆነ ፌዴራል መንግስትና ህወሓት ግን ከውሉ ውጭ በራሳቸው ዝም ብለው ህወሓትን አፍሰው ህወሓት ተክተው ነው ጊዜያዊ መንግስት ይያዝ ያደረጉት። እንደገና ሁሉም ነገር እየተደረገ ያለ ዝም ብሎ ፌዴራል መንግስት ምንም የማይልበት ሁኔታ ነው የምታየው። ለምሳሌ እንደ በክልሉ መፈንቅለ መንግስት ተደርገዋል ማለት ይቻላል። የነበረው መንግስት በፕሪቶሪያ ውል መሰረት ነው የተመሰረተው። ያው ያሸጋግራል ተብሎ ነው የታሰበው። ለማስተካከል ከተፈለገም እነዛ አዋዋይ ኃይሎችና በስርዓት ነው እንትን መስተካከል የነበረበት እንጂ በመፈንቅለ መንግስት መፍረስ አልነበረበትም። እሱም እየፈረሰ እያየ ዝም ብሎ ነው ፌዴራል መንግስቱ እና ብዙ ነገሮች አሁን ከኤርትራ ጉዳይ ያነሳውም እየሆነ ያለ ምንም የሚሰጠው መግለጫ የለም። እየሰማ እያየ የማይመለከተው ይመስል ዝም ብሎ ነው ቸል እያለው ያለው ሁሉም ነገር